ስለ ዘመናዊ ኢትዮጵያ ስናስብ ስማቸው ከቀደምቶች መካከል ይነሳል። ዘመነ መሳፍንትን ከመንበሩ ፈንግለው በመጣል ሰፊውን ሕዝብ ባለ ሀገር ለማድረግ እስከ ሞት ድረስ ያለውን ጎዳና ሁሉ ተጉዘዋል። ተቀዳሚ ዓላማቸው ኢትዮጵያን ወደ ቀደምት ገናናነቷ፣ ታላቅነቷ መመለስ እንደነበር ታሪካቸው ይናገራል። ሞት ቀደማቸው እንጂ ስለ ሀገራቸው ስልጣኔ ሩቅ ካሰቡም መካከል እርሳቸው ነበሩ። እንደውም ይህንን ምስጢር በሚገባ የተረዱ አንዳንድ ጸሐፍት ከጊዜያቸው የቀደሙ መሪ ናቸው ሲሉም ያሞግሷቸዋል። ስለ ኢትዮጵያ ሲሉ ከቋራ እስከ መቅደላ፣ ከሽፍታነት እስከ ንጉሠ ነገሥትነት ድረስ በጀግንነት ተጉዘዋል። ጸሐፍትና ሙዚቀኞች እኒህን የአገር ካስማ በተለያዩ መንገዶች ሲዘክሯቸው ኖረዋል፣ እየዘከሯቸውም ይገኛሉ። በሥነ ጽሑፍ ዓለም ውስጥም ስማቸው ገናና ነው። በልቦለድ ሥራዎች ውስጥ እንፈልጋቸው ብንል የብርሃኑ ዘሪሁን የቴዎድሮስ እንባ፣ የአቤ ጉበኛ አንድ ለእናቱን እናገኛለን። በተውኔት ደግሞ የሎሬት ጸጋዬ ገብረ መድኅን አጤ ቴዎድሮስንና የጌትነት እንየውን የቴዎድሮስ ራእይን መጥቀስ እንችላለን። ስማቸው በዘፈን ያልተነሳበት ያልተወሳበት ዘመን የለም። ኢትዮጵያን ያነሳ ጎንደርን የጠቀሰ ስለ አፄው ያዜማል። አፄ ቴዎድሮስ በኢትዮጵያውያን ልብ ውስጥ ናቸው። ታዲያ ስለ አፄ ቴዎድሮስና ስለ ኢትዮጵያ የአንድነት የስልጣኔ ጉዞ በርካቶች ዕውቀቱ ቢኖራቸውም ስለ ልጆቻቸው የሚያውቁት ግን እምብዛም ናቸው። በበርካቶች ዘንድ ስለ አፄ ቴዎድሮስ ሲነሳ በብቸኝነት ለማለት በሚያስችል ሁኔታ የሚታወሰው ልጃቸው ልዑል ዓለማየሁ ቴዎድሮስ ብቻ ነው። የእንግሊዝ ወታደሮች የዘረፉን መጻሕፍትን፣ ከተለያዩ ከወርቅ የተሠሩ ቅርሶችን፣ መንፈሳዊ ስዕሎችን፣ ታቦታትን፣ ታሪካዊና ባህላዊ ቅርሶቻችንን ብቻ ሳይሆን ልጃቸው ልዑል ዓለማየሁ ቴዎድሮስንም ጭምር ዘርፈውን ሄደዋል። ልዑሉ በባዕድ አገር በብቸኝነት በለጋ ዕድሜው መሞቱና እዚያው መቀበሩም ይታወቃል። በዚህ ታሪክ መነሾ ለበርካታ ኢትዮጵያውያን የአፄው ልጅ ተብሎ የሚታወቀው ልዑል ዓለማየሁ ብቻ ነው። በእርግጥ በጊዜው በአጠገባቸው የተገኘው ልጅ እርሱ ነበር። ነገር ግን አፄ ቴዎድሮስ ሌሎች 6 ልጆችም ነበሯቸው። በጎጃም ኃይሉ ቴዎድሮስ፣ በወሎ ይማም ቴዎድሮስ፣ በትግራይ አልጣሽ ቴዎድሮስ፣ በጎንደር ዓለማየሁ ቴዎድሮስና መሸሻ እንደተወለዱ ታሪካቸው ይጠቅሳል። ሰላም ውድ የጃምቦ ቲዩብ ቤተሰቦች፣ ዛሬ ብዙ የታሪክ ሊቃውንት ከጊዜያቸው የቀደሙ መሪ ናቸው ሲሉ የሚያሞካሿቸው ጀግናው መይሳው ካሳ ወይም አፄ ቴዎድሮስ ከወለዷቸው ልጆች መካከል የመጀመሪያ ሴት ልጃቸው ስለሆኑት በትግራይ ክፍለ አገር እንደተወለዱ የሚነገርላቸው ስለ እቴጌ አልጣሽና ስለ ዳግማዊ አፄ ሚኒሊክ አስገራሚ የፍቅር ግንኙነት አንድ ታሪክ ይዘንላችሁ መጥተናል። በየዕለቱ እንደዚህ ያሉ አስገራሚና አስተማሪ ታሪካዊ ጥንቅሮችን ለማግኘት ጃምቦ ቲዩብን ሰብስክራይብ ማድረግ እንዳይረሳ። ይህንንም ቪዲዮ ላይክ አድርጋችሁ ጀምሩት። በ1888 ዓመተ ምህረት የመላው ኢትዮጵያን ሕዝብ በማስተባበር ወራሪውን የጣሊያን ጦር አድዋ ላይ ድል በማድረግ የሚታወሱትና የኢትዮጵያ ቀደምት የስልጣኔ ባለራዕይ ተብለው የሚወሱት ንጉሠ ነገሥት ዳግማዊ አፄ ሚኒሊክ ከአባታቸው ንጉሥ ኃይለ መለኮትና ከእናታቸው ወይዘሮ እጅጋየሁ ነሐሴ 12 ቀን 1836 ዓመተ ምህረት በዕለተ ቅዳሜ በሰሜን ሸዋ ዞን አንጎለላ ቀበሌ ልዩ ስሟ እንቁላል ኮሶ በምትባል ቦታ ላይ ነው የተወለዱት። እኚህ ታላቅ ንጉሥ
በግብጾች አስተዳዳሪነት አቢሲኒያ ባንክ በሚል ስያሜ የመጀመሪያውን ባንክ፣ የመጀመሪያውን ፖስታ ቤት፣ በኢትዮጵያና ፈረንሳይ ትብብር የተሰራው የመጀመሪያው የባቡር መንገድ፣ የመጀመሪያዎቹ የስልክና የቴሌግራፍ አገልግሎቶች፣ የመጀመሪያው የሞተር መኪና፣ የመጀመሪያው የውሃ ቧንቧ እንዲሁም በመንግሥት አስተዳደር የመጀመሪያው የሚኒስቴሮችን ካቢኔ አቋቁመዋል። እኚህ ንጉሥ ከእቴጌ ጣይቱ ብጡል ጋር በ1875 ዓ.ም በጋብቻም ተሳስረዋል። እቴጌ ጣይቱ ከሰሜን ኢትዮጵያ ታዋቂ ቤተሰቦች የመጡ በመሆኑ በፖለቲካውና በአድዋ ጦርነት ላይ ከፍተኛ አስተዋጽኦ በማድረግ የሚታወቁ ለንጉሡ የቅርብ አማካሪ የነበሩ ጠንካራ እቴጌ ነበሩ። ይሁን እንጂ ዳግማዊ አፄ ሚኒሊክ እቴጌ ጣይቱን ከማግባታቸው በፊት ሚኒሊክ በተለያዩ የፖለቲካ ቀውስና ሽሽት ወቅት ከበርካታ እመቤቶች ጋር ትዳር መስርተው እንደነበር የታሪክ ድርሳናት ያመለክታሉ። ከነዚህም መካከል የወሎ መሪዎች ቤተሰብ የሆኑና ሌሎችም ይገኙበታል። ከነዚህም ቀደምት ሚስቶቻቸው መካከል የአፄ ቴዎድሮስ የመጀመሪያ ሴት ልጅ የሆኑት ወይዘሮ አልጣሽ ቴዎድሮስ ይገኙበታል። ንጉሡ ዳግማዊ ሚኒሊክና ወይዘሮ አልጣሽ በ1856 ዓ.ም የተጋቡ ሲሆን በተከታዩ ዓመት በ1857 ዓ.ም የያኔው ሳህለ ማርያም ወይም የዳግማዊ አፄ ሚኒሊክ ዓለማዊ ስም ነው፣ በዳግማዊ አፄ ቴዎድሮስ በእስር ከተጋዙበት ከመቅደላ አምባ ጠፍተው ሲያመልጡ ባለቤታቸውን ወይዘሮ አልጣሽን ትተው መሄዳቸውን ታሪካቸው ይገልጣል። ሳሊም ቢኒ የተባለው የንጉሡ ታሪክ ከታቢ ጥቅምት 1 ቀን 1890 በያዘው ማስታወሻ ላይ አጤ ሚኒሊክ ትግራይ በነበሩ ጊዜ የተፈጸመ አንድ ታሪክ በጽሑፉ ላይ አንስቷል። በዚያን ዕለት ምሽት አጤ ሚኒሊክ ትግራይ ላይ ከተከሉት ንጉሣዊ ድንኳናቸው ተቀምጠው የቀጠሯትን አንዲት ሴት እየጠበቁ ነበር። እንደተጠበቀውም ማምሻው ላይ ወይዘሪቷ በሁለት አሽከሮች አጀብ በበቅሎ እየሰገረች ከአጤ ሚኒሊክ ድንኳን ደረሰች። በአካባቢው ብዙ ግርግር አልነበረም። ጥቁር ካባ የደረበች ባበሻ ቀሚስ የደመቀች ጠይም ረዘም ያለች ወይዘሪት ከበቅሎ እንደወረደች በጥድፊያ ወደ ንጉሡ ድንኳን እንድትዘልቅ ተደረገ። ይህቺ ሴት አልጣሽ ቴዎድሮስ ትባላለች። የአጤ ቴዎድሮስ ሴት ልጅ ስትሆን የአጤ ሚኒሊክ ደግሞ የመጀመሪያ ሚስት ነበረች። ንጉሡ ባዘዙት መሠረት ሁለቱ የቀድሞ ባልና ሚስት በአንድ ገበታ ላይ ለእራት ቀርበዋል። የታሪክ መጻሕፍት በደፈናው መሶብ ቀረበ ብቻ ብለው ይገልጹታል። እርግጥ ነው ይህ ቃል በቃል በበርካታ በመጻሕፍት ተገልጿል። ሁለቱ የቀድሞ ባልና ሚስቶች በዚያን ሌሊት አብረው ማደራቸውም ተጽፏል። የራት ቆይታቸው ግን ረጅም ነበር። ሆኖም ሚኒሊክና ልጣሽ ራት እየተመገቡ አባቴ በአባቶ ላይ በፈጸመው ቂም ይዘው ይሆናል እኔንም ትተው የሄዱት ስትል አልጣሽ፣ ሚኒሊክም ተይ ክፉ አትናገሪ አልጣሽ፣ የማይሆን ሆኖብኝ ትቼሽ መሄድን አተሹ ነው? መቼ ጥሩ ሁኔታ ላይ ነበርኩ። ወርቂት አሳልፋ ለቴዎድሮስ ሰጥታ ልታስገድለኝ አልነበረምን? ምኑን ይዤ አንቺን ይዤ ልጓዝ? የችግር ሆኖ እንጂ ካንቺ የበለጠ ተገኝቶ መች ሆኖ ሲሉ ንጉሡ መለሱ። ቢፈልጉ እንኳን ከተረጋጉ በኋላ አልጣሽ የት ደረሰች ብለው በጠየቁ ነበር። እርሶ ግን ሌላ ገቡ። ይሄው ፈልግ ያገኘሁሽ አይደለም እንዴ? ከልቤ ያልነበርሽ ቢሆን መች ጠራሽ ነበር? ደሞስ ብቻዬን የማደርገው መች ሆኖ? መኳንንቶቹ እኮ አሉ። እቴጌ አልጣሽም ቀጠሉ። እሱስ ልክ ብሏል። ሆድ ቢቢሰኝ ነው ነገሩ። ጠርተውሻል ብለው ሲሉኝ አልቅሻለሁ። የልጅነት ትዳራችን እንዳልታመም አውቃለሁ። እንዲያው ልጠይቆትና ከመራቢቷ ባላባት ልጅ ከባፈና ጋር እንዲህ መጣበቁ ለምን ይሆን? ምናምን አስነክቷለሽ ነው የሚባል። አጤ ሚኒሊክ ምላሽ ሳይሰጡ ዝም አሉ። እንዲህ ተጣብቀው ሲያበቁ ደግሞ ምን ነው ሳያነግሷት መቅረቱ? ሚኒሊክ ከጥቂት ዝምታ በኋላ ባፈና እኮ 8 ልጆች አሏት፣ ከእሷ ጋር መንገስ የማይሆን ነበር ሲሉ መለሱ። ቢሆንም መቼም ይወዷት ነበር። መልኳ እንኳ ምንም የማይወጣለት ዘንፋላ ናት አሉ።
በዕድሜ ግን እናቶ ትሆናለች። ይህን ስሰማ አለቀስኩ። እኔም ምን ቢጎድለኝ ነው? ምን በድያቸው ነው ብዬ ልቤ ተሰበረ። አሁንም ሚኒሊክ ምንም ምላሽ አልሰጡም። ባፈና ዙፋኑን ለመጣል ተንኮል ሰርታ ነበር ሰምተናል። ሰዎች አሳስቷት ይሆናል። ስለሚወዷት ይሸፋፍኑላታል። የሆነ ነገር አስነክተዋለች እንጂ እንዲህ በቀላሉም አይጣበቁም። እንደገና ሚኒሊክ ዝምታን መረጡ። ወልዳሎት ነበር መባሉ እውነት ነው ሲሉ አልጣሽ ጠየቁ። ሚኒሊክም ልጁ ባጭሩ ተቀጨ እንጂ አዎ ወልዳልኝ ነበር። ከጉራጌ ሴት የሚወለድ ኢትዮጵያን ለብዙ ዘመን ይገዛል የሚል ትንቢት ተነግሮ መኳንንት ሁሉ ከጉራጌ ሴት ተዋልደዋል ይላሉ አሉ አልጣሽ በጎን አይናቸው ንጉሡን እያዩ። ሚኒሊክ ፈገግ አሉ። ወይዘሮ አልጣሽ ቀጠሉ። እርሶም ይህንን ትንቢት አምነው ከቶር ልጅ ከወለተ ሥላሴ ወልደዋል። ልክ ነው፣ ዮቶር 2 ልጅ ወልዳልኛለች አሉ ሚኒሊክ። ከጥቂት ዝምታ በኋላ አልጣሽ ወሬ ቀየሩ። ጣይቱስ እንዴት ናት? ሚኒሊክም አጋዤ ናት። ልጅ ባለመውለዷ ይሰማት ይሁን? ጣይቱ ብርቱ ናት፣ አምላክ ልጅ ከለከላት እንጂ። ወይዘሮ አልጣሽም እኔ ወልድሎታል ነበር ችላ አሉኝ እንጂ። ሚኒሊክም መች ችላ አልኩሽ? ይኸው መጣሽ አይደል? እግዚአብሔር ፈቃዱ ከሆነ አንቺ የምትወልጁ ልጅ ይነግስ ይሆናል። በዚያ ሌሊት አጤ ሚኒሊክና አልጣሽ አብረው ማደራቸውን ጳውሎስ ኞኞ መጽሐፉ ላይ ተርኮታል። እንደታለመውም ወይዘሮ አልጣሽ ከንጉሡ አረገዙ። ከሁለት የታላላቅ ነገሥታት ዘር የሚወለደው ልጅ ኢትዮጵያን ለዘላለሙ ይገዛል የሚል ትንቢት ከሕዝቡ ጆሮ ደረሰ። ሚኒሊክም ይህን ተስፋ በማድረግ ከመጀመሪያ ሚስታቸው የሚወለደውን ሕፃን በናፍቆት ይጠብቁ ጀመር። ሕፃኑ ለመወለድ 1 ወር ያህል ሲቀረው ከአልጣሽ ወንድም ከመሸሻ የተላኩ 2 መላእክተኞች አዲስ አበባ በመምጣት አጤ ሚኒሊክን ለብቻ ለማናገር ጠየቁ። እንደተፈቀደላቸውም ገብተው አሳዛኝ መርዶ ለንጉሡ ነገሩ። አልጣሽ አርፋለች የሚል ነበር። አልጣሽ ከመውለዷ በፊት በእቴጌ ጣይቱ ትእዛዝ በመርዝ መገደሏን የታሪኩ ከታቢ ሳሊም ቢኒ ጽፎታል። ከላይ እንደተጠቀሰው ንጉሡ ዳግማዊ አፄ ሚኒሊክ ከእቴጌ አልጣሽና ከወይዘሮ ባፈና ጋር የጋብቻ ትስስር የነበራቸው ቢሆንም በብዛት ጎልቶና በስፋት የሚታወቀው ከእቴጌ ጣይቱ ብጡል ጋር ያላቸው ጋብቻ ብቻ ነው። ንጉሡም ከወይዘሮ አልጣሽ ጋር በነበራቸው የራት ምሽት ላይ ከወሬያቸው እንደምንረዳው ለእቴጌ ጣይቱ ብጡል ልዩ ፍቅር እንደነበራቸው እናያለን። ንጉሥ ሚኒሊክ እቴጌ ጣይቱን እንዲያገቡ የሚያስገድዷቸው በርካታ ምክንያቶች ነበሩ። አንደኛው እቴጌ ጣይቱ የተማሩ ብልህና ቆንጆ ሴት ስለነበሩ ነው። ሁለተኛ ምክንያታቸው እቴጌ ጣይቱ በጎጃም፣ በጎንደር፣ በወሎ ከሚገኙ ታላላቅ መኳንንት የሚወለዱና ከትግራይ መኳንንት ጋርም ከቅድመ አያታቸው ከራስ ገብሬ ዘመን አንስቶ የጋብቻ ዝምድና የፈጠሩ መሆናቸውና በዚያም ላይ ቅርብ ቤተሰቦቻቸው በተለይም አባታቸው ራስ ብጡል፣ አያታቸው ደጃዝማች ኃይለ ማርያምና ቅድመ አያታቸው ራስ ገብሬ በመላው በጌ ምድር በከፊል ወሎን ይጨምራል የታወቁ መሪዎች የሆኑ በመሆኑ ነው። ይህ ሁሉ ታሪክን የሚያውቁት ንጉሡ ሚኒሊክ እቴጌ ጣይቱን ማግባት ማለት ከሰሜኑ ኢትዮጵያ ክፍል ጋር መዛመድ ማለት መሆኑን ጠንቅቀው ያውቁ ነበር። ሦስተኛው ምክንያታቸው ደግሞ ከዘመነ መሳፍንት አንስቶ የሚነገረው ትንቢት ነበር። ብላቴን ጌታ ኅሩይ ወልደ ሥላሴ የሕይወት ታሪክ በተባለው መጽሐፋቸው ይህንኑ ስለ እቴጌ ጣይቱ የተነገረውን ትንቢት አስመልክተው ሲጽፉ እንዲህ ብለዋል። ጣይቱ በምትባል ሴት የኢትዮጵያ መንግሥት ታላቅ ትሆናለች እየተባለ ሲነገር ይኖር ነበርና ከአፄ ሚኒሊክ አስቀድሞ የነበሩ አንዳንድ ነገሥታት ስሟ ጣይቱ የምትባል ሴትን እየፈለጉ ማግባት ጀምረው ነበር። ነገር ግን ጊዜው አልደረሰም ነበርና አልሆነላቸውም። ዘመኑ በደረሰ ጊዜ ግን አፄ ሚኒሊክ እቴጌ ጣይቱን አገቡ ይላሉ። ውድ የጃምቦ ቲዩብ ቤተሰቦች ለዛሬ ይዘን የመጣንላችሁ የታሪክ ጥንቅር
ይህንን ይመስላል። በሌላ ቪዲዮ በሌላ ታሪክ እስከምንገናኝ ሰላማችሁ ይብዛ።